ሰላም ጋይስ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ዛሬ የመጣሁት ሶስተኛ አካውንቴን ፎሎ አድርጉልኝ ለማለት ነው። ሁለተኛ አካውንቴን ያው ዘግተውታል። እንደዚህ በቃ ስራ ፈቶ ማን ነው ሪፖርት የሚያደርገው? የሷን አካውንት ግን ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁ ትፈልጋለሁ። እንግዲህ ከጎኗ ነኝ አለ ምን ትሆኑ? ሰላም ጋይስ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም። ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንቴ ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ ይሄ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ስነ ስርዓት ያዙ፣ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ አንተ ራስህ ነው የሚነክስህ። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁት እፈልጋለሁ። አዶናይ እንግዲህ ከጎኗ ነኝ አለ ምን ትሆኑ? እንደዚህ በቃ ስራ ፈቶ ማን ነው ሪፖርት የሚያደርገው? የሷን አካውንት ግን ጆን ዳንኤል ነው ተብሎ ነበር። እኔ አይደለሁም ብሎ በቃ በዛ ሰሞን ተደባብሶ ሌላ አጀንዳ ምናምን መጥቶ አለፈ። አንደኛው ተዘጋባት።
እሱን እንግዲህ አልፋ ደግሞ ተቋቁማ መጣ። ሁለተኛዋን ደግሞ አሁንም አዘጋችሁባት። ሶስተኛ አካውንት ከፈተች። ምንድነው ቆይ ሐሳባችሁ ግን ከሷ ጋር እንደዚህ በቃ ጥብቅ ብላችሁ አለቅም ያላችሁት ጉዳይ? እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ። ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ እንዴ! ስራ ላይ ተሰማሩ። አዲስ እድል እየመጣ እኮ ነው፣ ህይወታችን የምንቀይርበት ማለት ነው። እሷን ተዋት። ተረዳችሁኝ? ህይወቷ ትኖሩበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። አሁን ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ። በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ስቲል አሁንም ሄደን እንምታት ነው በቃ። በለው ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁም። ወንድም አይደላችሁ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ እውነት ለመናገር የማይሰለቻችሁ ወሬ ጥላችሁ የማይሰለቻችሁ እውነቴን ነው የምላችሁ። በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ያደርግላችኋል? ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ። ግቡና ኮፒ ሊንክ አድርጉላት። ስፔሻሊ 444 ፋሚሊ የኔ ፋን ቤዝ ከሆናችሁ ግቡና ኮፒ ሊንክ አድርጉላት። ምክንያቱም አሁን ግዴታ ያስፈልጋታል። በጣም ባኒ እየተደረገች ነው ያለችው። በጣም ሪፖርት እየተደረገች ነው ያለችው በጣም በብዙ ሰዎች ማለት ነው። ይህ ማለት ደግሞ አካውንቷ ባኒ ይሆናል። ልክ እንደዛ 2.4 ሚሊዮን ማለት ነው። የኔ አካውንትም ወደዛ ተቃርበው ነበር ታስታውሳላችሁ። ስቲል እሷም እስካሁን በዚህ ነገር እያለፈች ነው ያለችው። ሊያወድቃት የሚፈልግ በጣም ብዙ ሰው አለ። እሱ ደግሞ ራሷ ቆማ ጠንክራ የበለጠ መጣ ተመልሳ እንደምታሳያችሁ እርግጠኛ ነኝ። እስከዚያው ግን ኮፒ ሊንክ አድርጉላት ጋይስ። ወዳችኋለሁ። ቻው። ሃይ ጋይስ እንዴት ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት ሶስተኛ አካውንቴን ፎሎ አድርጉልኝ ለማለት ነው። ሁለተኛ አካውንቴን ያው ዘግተውታል። ያው ነው ሎክድ ነው ያደረጉት። ሪፖርት ስለበዛበት ነው ሎክድ የሆነውና ሁላችሁም ይህንን አካውንት ፎሎ አድርጉልኝ፣ አሳድጉልኝ። በዚህ ላይ በገባለሁ። ወዳችኋለሁ። አመሰግናለሁ። ምን ያክል ሞራል እንደሚሰብር ግን አስቡት እስኪ። ምን ያክል ሞራል እንደሚሰብር። ስንት ዓመት የለፋችበት አካውንት፣ ቤተሰቧን የምታስተዳድርበት ራሷን የምታስተዳድርበትን አካውንት አዘጋችሁት። ምንድን ነው አሁን አዶናይ አሁን እንደዚህ እስኪናድ ድረስ ፊቱ ምን እንደሚመስል አይታችሁታል አይደል? ስቶሪ ራሱ ያደረገው የጻፈውን ጽሑፍ ብታዩ በጣም ያስደነግጣችኋል። ከጎኗ ነኝ ምንም አታመጡም ብሏችኋል። በቃ ይሄን ማወቅ የፈለጋችሁት መጀመሪያ መለያየትም አላማችሁ ነበር። በተለይም ደግሞ የአዶናይም ወዳጅ መስላችሁ በቃ ስርስሩ እያላችሁ ከእሷ ለመለያየት አትገባም አትመጥንህም እያላችሁ የማይመለከታችሁ ጉዳይ ውስጥ ዲቴል ውስጥ ስትገቡ የነበራችሁ ሰዎች ይሄ ለእናንተ መልስ ነው። በቃ ተዋት። ካለፈው ታሪኳ ራሷ ተምራ ለውጣለች፣ ታውቀዋለች። አዶናይም ያውቀዋል። ያንን ታሪክ አውቆ ነው አብረው የሆኑት። ሁለቱን አዘጋጁት። ደስ አላችሁ አይደል? አሁን እንዴት ነው አንጀታችሁ ቅቤ ጠጣ? ደስ አላችሁ? ረካችሁ? በእርግጠኝነት ግን የምነግራችሁ ማን እነዚህ እያደረገ እንዳለ ዛሬ ሊደበቅ ይችላል፣ ነገ ሊደበቅ ይችላል፣ ከነገ ወዲያ ግን አይደበቅም። መታወቁ አይቀርም። እውነት መታወቁ አይቀርም። ስራዬ ብሎ እንደዚህ ሪፖርት ሲያደርጉ መዋል። አሁን አካውንቷን ሁላችሁ የጃኒ ፋሚሊዎች፣ የጃኒ ወዳጆች በዚህ ሰዓት ነው የምታስፈልጓት። በግርግሩ ጊዜ ምናምን ከእሷ ጋር ተጣላች፣ ከማን ጋር ታረቀች፣ ምን ሆነች ምናምን በዛ ሰዓት የነበረው ሙቭመንት አሁን አካውንቷን ለማዳን አዲስም አካውንት ከፍታ ከሆነ እሱን ለማሳደግ ከጎኗ ለመሆን ሞራል ለመሆን ነው እኛ የምናስፈልገው። በዚህ ሰዓት ነው የምናስፈልገው። ከዛኛው ሰዓት ይልቅ በዚህ ሰዓት ነው የምናስፈልገው። ሶስተኛ አካውንት እንግዲህ ከፈተች። አስቡት። ይህ ሁሉ እንግዲህ በጣም በጥቂት ጊዜያት ነው የሆነው። ስንት ዓመት ሙሉ ተዘግቶ የማያውቅ አካውንቷ፣ ሪፖርት ያን ያክል የማይደረግበት አካውንት በአንድ ወር፣ በሁለት ወር፣ በሶስት ወር ጊዜ ውስጥ ይህ ሁሉ ትርምስምስ ሲፈጠር በጣም ነው የሚያናድደው። በጣም ማለት ነው። እርስ በርስ ምቀኛ መሆን